በዚህ ሳምንት ዓለማችን ላይ ከተሰሙት አበይት መረጃዎች መካከል በቻይና ሆንግ ኮንግ የተከሰተው የእሳት አደጋ በቀዳሚነት ይጠቀሳል። በአደጋው እስካሁን ከ128 በላይ ሰዎች ሕይወታቸውን ማጣታቸው ሲነገር በርካቶች ደግሞ እስካሁን የደረሱበት አልታወቀም። በሌላ በኩል የትራምፕ አስተዳደር የዩክሬን ጦርነት ማስቆም የሚያስችል ያሉትን የሰላም ዕቅድ የአውሮፓ ፓርላማ ያጣጣለው በዚህ ሳምንት ሲሆን ፕሬዝዳንት ፑቲን ደግሞ የዩክሬን ጦርነት ሊቆም የሚችለው ዩክሬን ሩሲያ የምትሻውን ግዛት አሳልፋ ስትሰጥ ብቻ ነው ብለዋል። በዛሬው ዓለም በሳምንቱ ጥንቅራችንም እነዚህንና ሌሎች የዓለማችንን ዋና ዋና የሳምንቱን ዘገባዎች ወደ ኋላ መለስ ብለን እናስቃኛቸዋለን። ዘገባው የዘነበ ኃይሉ ነው። በዓለም በሳምንቱ ጥንቅራችን በቀዳሚነት የምናነሳው የሳምንቱ አነጋጋሪ ጉዳይ ወደ ቻይና የሚወስደን ሲሆን የሆንግ ኮንግ የእሳት አደጋ ደግሞ የምንዳስሰው ጉዳይ ይሆናል። በዚህ ሳምንት በዓለማችን ላይ ከተሰሙ አሳዛኝ መረጃዎች መካከል በሆንግ ኮንግ የደረሰው የእሳት አደጋ ቀዳሚ ሲሆን በዚህ አደጋ እስካሁን ሕይወታቸውን ያጡ ሰዎች ቁጥር 128 መሻገሩ ሲነገር በቁጥር በይፋ የማይታወቁ ሰዎች ደግሞ የደረሱበት አለመታወቁ ተነግሯል። ይህ የእሳት አደጋ የደረሰው በሰባት ሰማይ ጠቀስ አፓርታማዎች ላይ መሆኑን ተከትሎ እሳቱ ለማጥፋት ከአንድ ቀን በላይ መውሰዱን የተገለጸው በአደጋው 79 ሰዎች መቁሰላቸው የተነገረ ሲሆን የሀገሪቱ የነፍስ አድን ሰራተኞች 89 አስክሬኖችን ለመለየት መቸገራቸውም ተመላክቷል። ለአደጋው ዋና መንስኤ ተደርጎ የተጠቀሰው ደግሞ በህንፃዎቹ ላይ የነበሩ የእሳት አደጋ ጠቋሚ መሳሪያዎች በትክክል አገልግሎት አለመስጠታቸው ነው ተብሏል። የእሳት አደጋው እንዲባባስ ያደረገው ሌላኛው ምክንያት ደግሞ ህንፃዎቹን ለማደስ በዙሪያቸው የተገነባው ከቀርከሃና ፕላስቲክ የተሰራ መወጣጫ መሆኑም ተጠቅሷል። ከዚህ አደጋ ጋር በተገናኘ 3 የግንባታ ስራ አስፈጻሚዎች በነፍስ ማጥፋት ወንጀል ተጠርጥረው በቁጥጥር ስር ሲውሉ በህንፃው ላይ የተጠቀሙት ተቀጣጣይ የግንባታ ዕቃ እሳቱን በማባባሱ ነው ወንጀለኛ መባላቸው የተገለጸው። ከዚህ በተጨማሪም ባለሙያዎቹ ከሙስና ጋር በተገናኘም ሌላ ምርመራ እንደተከፈተባቸው ነው የተሰማው። እነዚህ ባለ 32 ፎቅ የመኖሪያ አፓርታማዎች በ1980ዎቹ ላይ መገንባታቸው የተገለጸ ሲሆን 4800 ሰዎች እየኖሩበት እያለ ነበር እድሳት ሊደረግለት ባለበት ሁኔታ አደጋ ያጋጠመው። የቻይናው ፕሬዝዳንት ሺ ጂንፒንግ በአደጋው ጉዳት ለደረሰባቸው ዜጎች መጽናናትን የተመኙ ሲሆን ከመኖሪያቸው ለተፈናቀሉ ነዋሪዎችም አስፈላጊው ድጋፍ እንዲደረግላቸውም አዘዋል። ወደ ቀጣዩ የዓለም በሳምንቱ ዘገባችን ስናልፍ ደግሞ አውሮፓውያን እነሱንና ዩክሬንን ያላካተተ ማናቸውንም የሰላም እቅድ እንደማይቀበሉት ማሳወቃቸውን እናገኛለን። የአውሮፓ ፓርላማ በትራምፕ አስተዳደር በተዘጋጀው የዩክሬን ባለ 28 ነጥብ የሰላም እቅድ ዙሪያ ለአስጨራሽ ክርክር ካደረገ በኋላ ነበር በእቅዱ ላይ ያለውን ቅሬታ ያሰማም። እቅዱ ለሩሲያ ያደላ ነው ከሚለው ቅሬታ አንስቶ በሰላም እቅዱ ዝግጅት ላይ ዩክሬንም ሆነች አውሮፓውያን አለመሳተፋቸው በዋናነት የተጠቀሰ የእቅዱ ጉድለት ነበር። በሌላ በኩል በእቅዱ የተካተተውን ዩክሬን ከፊል ግዛቶቿን ለሩሲያ አሳልፋ የመስጠትን ሐሳብ አውሮፓውያኑ ውድቅ ያደረጉት ሲሆን ምክንያታቸው ደግሞ ዩክሬን ተወራሪ ሀገር እንደመሆኗ ይህንን መፈጸም የለባትም የሚል ነው። ከትራምፕ አስተዳደር በተቃራኒው የአውሮፓ ፓርላማ እንዳይንቀሳቀስ የተወሰነውን $120 ቢሊዮን የሩሲያ ሀብት ለዩክሬን አሳልፎ መስጠት የሚያስችል እቅድ አሰናድቶ ወደ ተግባር መግባቱንም አሳውቋል። ይህ በእንዲህ እንዳለ ፕሬዝዳንት ቭላዲሚር ፑቲን ዩክሬን ሀገራቸው ከምትፈልጋቸው የዩክሬን ግዛቶች ወታደሮቿን ካወጣች ጦርነቱ እንደሚቆም ገልጸዋል። ፕሬዝዳንቱ ዩክሬን ወታደሮቿን ሉሃንስክና ዶኔትስክ ክልሎችን ከሚያጠቃልለው የዶንባስ ግዛት ማውጣት ከቻለች ጦርነቱ እንደሚቆም ገልጸው ይህ ካልሆነ ግን በወታደራዊ እርምጃ ግዛቶቹን መያዛቸው እንደማይቀር ጠቁመዋል። As I understand, they decided that all 28 points should be grouped into 4 separate components. We received all this information. In general, we agree that the US-backed peace plan can be used as a basis for future agreements. But it would be impolite on my part to speak about any final versions, because there are none. Ukrainian troops must withdraw from the territories they hold, and then the fighting can cease. If they don't leave, then we shall achieve this
by armed means. በሌላ በኩል አውሮፓውያን መሪዎች በተደጋጋሚ ሩሲያ በቀጣይ ዓመታት አውሮፓን ትወራለች የሚል ትንበያ ሲናገሩ ይደመጣሉ ያሉት ፑቲን ይህ ፈጽሞ ስህተት መሆኑን የገለጹት ሐሳቡ መነሳቱ በራሱ የሚያዝናና ነው ያሉት ፕሬዝዳንቱ ሀገራቸው ማንንም የመውረር ዕቅድ እንደሌላት ነው ያሳወቁት። Everything needs to be put into diplomatic language because it's one thing to say in general that Russia is not going to attack Europe. This sounds funny to us, right? We never intended to, but if they want to hear from us, let's fix this. ፕሬዝዳንት ፑቲን የሰላም ስምምነት ስለመፈራረም ተጠይቀውም አሁን ላይ ስልጣኑን የያዘው የዩክሬን መንግስት ህገወጥ በመሆኑ ምንም አይነት ሰነድ ላይ መፈረም አይችልም ነው ያሉት። የመጨረሻው የዓለም በሳምንቱ ጥንቅራችን ደግሞ ወደ ምዕራብ አፍሪካዊት ሀገር ጊኒ ቢሳው ይወስደናል። መፈንቅለ መንግስት በተደጋጋሚ በሚጎበኘው የምዕራብ አፍሪካ ቀጠና ባሳለፍነው ሳምንት የዚህ ክስተት ሰለባ የሆነችው ሀገር ጊኒ ቢሳው ናት። ባሳለፍነው እሁድ በሀገሪቱ በተካሄደው ፕሬዝዳንታዊ ምርጫ ሁለት ተፎካካሪዎች በየፊናቸው የምርጫው አሸናፊ መሆናቸውን በመግለጽ ላይ ያሉ ነበር ይህ ዜና የተሰማው። ወታደራዊ አመራሮቹ ወደ ሀገሪቱ ቤተ መንግስት በቀጥታ በማቅናት የሀገሪቱን ፕሬዝዳንት ኡማሮ ኢምባሎን ማሰራቸውን የተነገረው። መጀመሪያ ላይ የጦር አመራሮቹ መፈንቅለ መንግስቱን ያካሄዱት በሀገሪቱ ህግና ስርዓትን ለማስከበር ነው ቢሉም የኋላ ኋላ ግን የሽግግር መንግስት መመስረታቸውን በይፋ ገልጸዋል። መፈንቅለ መንግስቱን ካካሄዱት የጦር አመራሮች መካከልም ጄኔራል ሆርታ ናማን የጊኒ ቢሳው የሽግግር ፕሬዝዳንት በመሆን ቃለ መሐላ ፈጽመዋል። የጦር አመራሮቹ የሀገሪቱ ምርጫ ቦርድ በሀገሪቱ የተካሄደውን ፕሬዝዳንታዊ ምርጫ ውጤትም ይፋ እንዳያደርጉ መከልከላቸውን የተሰማው። ጄኔራል ሆርታ ለ1 ዓመት የሽግግር መንግስት ፕሬዝዳንት ሆነው ያገለግላሉ የተባለ ቢሆንም በቀጣይ መቼ ሌላ ምርጫ እንደሚካሄድ የተባለ ነገር የለም።